ለዚህ ጥናት የምትጠቀምበት መጽሐፍ ቅዱስ አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉምን ይዛችሁ ሁሉ ጊዜ እንድትመጡ እመክራለሁ። ክብር ለእግዚአብሔር ይሁን። ያላዛችሁ ሰዎች ደግሞ ደብተራችሁን አውጥታችሁ ብትጽፉ ይጠቅማችኋል ብዬ አስባለሁ። ክብር ለእግዚአብሔር ይሁን። ባለፈው ጊዜ የጀመርነው ትምህርት አለ። መኃልየ ዘሰሎሞንን እየተማርን ያለነው ወይም የመዝሙሮች ሁሉ መዝሙር የተባለውን መጽሐፍ እያየን ነው። በአንደኛ ነገሥት ምዕራፍ 4 ቁጥር 32 ላይ ሰሎሞን ከጻፋቸው 1005 መዝሙሮች ውስጥ ይሄ መዝሙር የመዝሙሮች ሁሉ ምን ይባላል? መዝሙር ተብሏል። ወይም የሚበልጠው ምንድነው? መዝሙር ነው። ብልጫ ያለው ምንድነው? መዝሙር ነው። ይሄንን የመዝሙር መጽሐፍ ስንመለከት በአንድ ርዕስ ላይ ተነስተን ነው። እሱም እየተመለከተን ያለነው ምንድነው? ፍቅርን፣ ጋብቻንና ሴክስን ወይም አማርኛው ትንሽ ከብዳል። ግብረ ስጋ ግንኙነት ወይም ወሲብ ወይም ደግሞ በዘመኑ ቋንቋ የፍቅር ጨዋታ የሚባለውን በመጽሐፍ ቅዱስ ውስጥ ለማየት ነው። ይሄን ትምህርት ስንማር እንግዲህ ግልጽነት ከእያንዳንዳችን ምን ያደርጋል? ይጠበቃል። ስንቶቻችን ምለው ነገር ይገባቸዋል? ምን ነው ዝም አትበሉ። ባለፈው አእምሯችሁን ነፃ የሚያደርግ ነገር ነግሬያችኋለሁ። ትዝ ይላችሁ ከሆነ አንድ ነገር ደጋግሜ ነግሬያችኋለሁ። ያልኩትን ድጋሚ መድገም ካስፈለገኝ ደግሜ ልናገር። ይሄንን መጽሐፍ ቢያስተምረው ደስ የሚለኝ ሰው ራሱን ብዙ በቅድስና የጠበቀ ሰው ቢሆን ደስ ይለኝ ነበር። ነገር ግን ያንን መጽሐፍ እንደው ወርዶ ወደኛ እኔ እንዳስተምረው እግዚአብሔር ምን አድርጓል? ፈቅዷል። ክብር ለእግዚአብሔር ይሁን። ይሄንን መጽሐፍ ሳስተምራችሁ በምንም አይነት መንገድ ንጽህናውን ጠብቆ የኖረ ሰው አይደለም እያስተማራችሁ ያለው። በኃጢአት ውስጥ አልፌ ምን አደርጋለሁ? አውቃለሁ። ምን ማለቴ ነው? ቨርጂን አይደለሁም። ምን ነው ጭጫላችሁ? ክብር ለእግዚአብሔር ይሁን። ሰሎሞን ይሄንን መጽሐፍ መጽሐፉ ደስ ይለኛል። 700 ምኖች ነበሩት፣ ሚስቶች ነበሩት። እሱ ካልጻፈ ይሄን መጽሐፍ ማን ሊጽፍ ነው? አንደርስታንድ ታደርጉኛላችሁ? ስለዚህ ሰሎሞንን ሳስብ እንዳስተምር ገፋፍቶኛል። ክብር ለእግዚአብሔር። ስለዚህ ስናወራ የሆነ ሌላ ዓለም ውስጥ ኖረን አይደለም የምናወራው። እዚህው ምድር ላይ እዚህው ያጠፋነውን በህይወታችን ያንን ነው የምናየው። ክብር ለእግዚአብሔር። ስለዚህ ሁላችሁም ስንቶቻችሁ ምለው ነገር ይገባችኋል? ይሄንን ግልጽ ሳመጣ ንስሐ እየገባው አይደለም ለእናንተ ቆይቻለሁ። ንስሐ ከገባው እግዚአብሔር ይቅር ብሎኛል። አንደርስታንድ ታደርጉኛላችሁ? ምነግራችሁ ግን የሆነ ግልጽነት ምን እንዲያደርግ ነው? እንዲመጣ ነው። ከመጽሐፍ ቅዱስ ብቻ አይደለም የምናወራው፣ በህይወታችን ላይ አልፏል። ከኔ ጋር ናችሁ ምለው ነገር? ስንቶቻችሁ በእንደዚህ አይነት ነገር ተጎድታችሁ ታውቃላችሁ? ሪሌሽንሺፕ ግንኙነት ላይ እሺ፣ መላእክቶች፣ እሺ፣ ቅዱሳን መላእክቶች ኦራይ ና ምንም ችግር የለው። የተጎዳችሁ እጃችን እንዳታወጡ። ኦራይት፣ ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ክፍል ስንመለከተው ከዚህ የተነሳ ነው የምናየው። ክብር ለእግዚአብሔር ይሁን። በዋይዝሊ ምን ማድረግ አለብን? ማየት አለብን። ሃሌሉያ። ናው ወደ ዋናው ትምህርቴ ከመግባቴ በፊት ሙሉ ለሙሉ ጥያቄዎች፣ የተወሰኑ ጥያቄዎች ደርሰውኛል ባለፈው ሳምንት ካስተማርኩት የተነሳ። አንደኛው በወንድም ሄኖክ ይመስለኛል ጽሁፉ እዚህ ጋር የተጠየቀ ነው። ፓስተር እግዚአብሔር ሚስትን አይሰጥም ብለሃል፣ ስለ ምሳሌ ምዕራፍ 19 ቁጥር 14 ምን ትላለህ የሚል ጥያቄ አለ። አላቅም በስነ ስርዓት ሰምታችሁኝ ከሆነ ወይም ካሴቱን በስነ ስርዓት ደግማችሁ ብትሰሙት ደስ ይለኛል። ፓስተር ዮሐንስ መሐመድ ሚስት እግዚአብሔር አይሰጥም አላለም፣ አላልኩም። አንዳንድ ጊዜ የምንሰማው መስማት የምንፈልገው ነው። ያልኩትን በስነ ስርዓት ስሙ። እግዚአብሔር አምላክ ለአንተ ብሎ ያዘጋጃት፣ ለአንተና ለአንተ ብቻ ብሎ ያዘጋጃት አንዲት ሴት የለችም። ሁለተኛ ደግሞ ሚስትን እግዚአብሔር አምላክ ምን ያደርግልህም? አይመርጥልህም ነው ያልኩት። ሁለቱን ነገሮች ነው የተናገርኩት። ስለዚህ በስነ ስርዓት እንድትሰሙኝ እፈልጋለሁ። እዛ ላይ መልሼ አንዳንድ ነገሮችን ማየት እፈልጋለሁ። ክብር ለእግዚአብሔር ነው። ሁላችንም ወደ ዘፍጥረት ምዕራፍ 1 ላይ
ዛሬ ማህሌተ ሰለሞንን ያለፈውን ብቻ ነው የምንነካው፣ ወደፊት አንቀጥልም። ምክንያቱም እነዚህ ጥያቄዎች መነሳት ከጀመሩ የሚያሳየው መሰረታዊ የሆነ የሳት ነው ነገር እንዳለ ነው። ስለዚህ ዛሬ በዛ ላይ እናያለን። ክብር ለእግዚአብሔር። ከዛ በኋላ ምሳሌ መጽሐፍ ላይ ደግሞ ሄደን ሌሎች ነገሮችን እናያለን። ስንቶቻችሁ ነው ነገር ይገባችኋል? ስለዚህ ባለፈው ሳምንት ያልመጣችሁ ብትችሉ ካሴቱን ግዙት፣ በኋላ ካሱን ማዘዝ ትችላላችሁ። አለበለዚያ ደግሞ በስነ ስርዓት ዛሬን ስሙኝ። ሁሉን ነገር ከቨር አላደርግም፣ ግን በደንብ እንድትሰሙኝ ፈልጋለሁ። ዘፍጥረት ምዕራፍ 1 ሁላችንም እናወጣለን። እንግዲህ የመጀመሪያ የተናገርኩት ነገር እግዚአብሔር አምላክ ለአንተ ብሎ ያዘጋጃት ምን የለችም? ሴት የለችም። ብዙ ጊዜ ይሄ ትምህርት የመጣው ከምን የተነሳ ነው? እግዚአብሔር አምላክ አዳምን ሲፈጥረው ከአዳም ውስጥ ያወጣት ምን አለች? አንዲት ማን ነው አጥንት አለች። ከግራ ነው ከቀኙ አይታወቅም። ባይብል ከግራም ከቀኝም አይልም። ዘፋኙ ነው ከግራ ያለው። ባይብል ከግራም ከቀኝም አይልም ነው። አንዳንዴ ዝም ብለን የምናውናቸው ነገሮች አሉ። ከግራም ከቀኝም አይልም። ከጎኑ አንዲትን አጥንት ወስዶ ምን አደረጋት? ሴት አድርጎ ምን አደረጋት ይላል? ሰራት ይላል። ስንቶቻችሁ ይሄን ክፍል ታውቁታላችሁ? ሴት አድርጎ ሰራት። ስለዚህ ብዙ ክርስቲያኖች የነሱ የሆነችው አጥንት እስክትመጣ ድረስ ምን ያደርጋሉ? ይጠብቃሉ። አንዳንዶቹም አልተኛም ስላሉት ሊሆን ይችላል። እግዚአብሔር የራሳቸው የሆኑ ሴቶች ምን አላደረጋቸውም? ሴት አልሰጣቸውም። እንዲህ የሚባሉ የተለያዩ ነገሮች ሰምተናል። እነዚህ ትምህርቶች የተወሰነ ደረጃ እውነት አላቸው። ከተወሰነ ደረጃ በኋላ ግን ሲለጠጡ ምን የላቸውም? እውነት የላቸውም። የትኛውም ትምህርት ባላንስ ከሌለው ምን የለውም? እውነት የለውም። ስለዚህ አንድ ነገር አስቀመጥን። የሰውን ፍጥረት እንድትመለከቱ ፈልጋለሁ። ሁላችንም ዘፍጥረት ምዕራፍ 1 ላይ ወደ አንድ ክፍል ሄደን እንድናይ ፈልጋለሁ። ምክንያቱም ይሄ ክፍል በጣም ወሳኝ የሆነ ክፍል ነው። እግዚአብሔር አምላክ ለአንተ ብሎ ያስቀመጣት አንዲት ሴት ለዮሐንስ መሐመድ የተቀመጠች እከሊት የምትባል ከእከሌ የምትወለድ አንዲት ሴት ወይም ለአንተ ደግሞ አንዲት ሌላ ሴት የትም ዓለም ትኑር የትም ዓለም ያስቀመጣት የለችም። ይሄን ብለን ስናስቀምጥ እግዚአብሔር አምላክ የምታገባውን ሴት አያውቅም ማለቴ አይደለም። ምክንያቱም እግዚአብሔር አምላክ ካሰኘው ትልቁ ባህሪ አንዱ ሁሉን አዋቂ ነው። ነገር ግን እግዚአብሔር ሰውን ሲፈጥር አንዳንድ ነገሮችን ለሰው የሰጠው ነገር አለ። ይሄንን እግዚአብሔር በቃሉ የሰጠውን ለሰው የሰጠውን ነገር እግዚአብሔር ምን አያደርግም? አያፈልስም። ዘፍጥረት ምዕራፍ 1 ላይ እግዚአብሔር አምላክ ሰውን ሲፈጥር ቁጥር 26 ላይ ዘፍጥረት ምዕራፍ 1 ቁጥር 26 ሁላችንም የምናውቀው ክፍል ነው። እናንበው ግን ክብር ለእግዚአብሔር ይሁን። ቁጥር 26 እንደዚህ የሚል ክፍል ታገኛላችሁ። እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር አሶች፣ በሰዎች፣ በሰማይ ወፎች፣ በከብቶች፣ በምድርም ሁሉ ላይ እንዲሁም በምድር በሚሳቡ ፍጥረታት ሁሉ ላይ ስልጣን ይኑራቸው። አዲስ መደበኛ ትርጉም ነው ማነበው። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ምን አደረጋቸው? ፈጠራቸው። እግዚአብሔር አምላክ ሰውን ሲፈጥር ሰውን የፈጠረው በራሱ ምንድነው? መልክ ነው። ወይም ወንድንም ሴትንም እግዚአብሔር ሲፈጥር በራሱ መልክ አድርጎ ነው የፈጠራቸው። የሰማችሁ ነው ነገር እያንዳንዱ ሰው የተፈጠረው ሴትም ሆነ ወንድም በእግዚአብሔር መልክና ምንድነው? ምሳሌ ነው። ሰውን ከሌሎች ፍጥሮች ልዩ የሚያደርገው ትልቁ ነገር ይሄ ነው። በእግዚአብሔር መልክና በእግዚአብሔር አምሳል ምን አድርጓል? ተፈጥሯል። ይሄ ማለት አንድ ነገር ነው የሚያሳየን። እግዚአብሔር ሰውን ሲፈጥር በሚችለው መጠን ራሱን አስመስሎ ነው የፈጠረው። የዕብራይስጡን ቃል ብትመለከቱት በዚህ ቦታ ላይ ልክ እግዚአብሔር አምላክ ፊቱን በመስታወት ወይም በሚረር ቢያይ የሚያየውን ያህል ነው ሰውን የፈጠረው። ሰው የእግዚአብሔር ምንድነው? ኢሜጅ ነው። ሲወልት ከኔ ጋር ሰው የእግዚአብሔር መልክ ነው በሉ። እግዚአብሔር በሰው መልክ ነው አላልኳችሁ። ሰው በማን መልክ ነው ያልኩት? በእግዚአብሔር መልክ ነው ያልኩት። በስነ ስርዓት እንድትሰሙኝ እፈልጋለሁ። ስለዚህ ሰውን ከሌሎች ፍጥሮች የሚለየው ይሄ ነው። እንዲህ ብለን ስንመለከት በእግዚአብሔር መልክ ነው ብለን ስንመለከት አንድ ፖይንት ውስጥ እየገባን ያለ ነው። ሰው እግዚአብሔር ውስጥ ያለው ነገር በሰው ውስጥ አለ። እግዚአብሔርና ሰውን የሚያመሳስላቸው ነገሮች አሉ። ምክንያቱም እግዚአብሔር ሰውን ሲፈጥረው በመልክና በምኑ ነው የፈጠረው? በምሳሌ ነው የፈጠረው። በመልክና በምሳሌ ከፈጠረው በኋላ እግዚአብሔር ምን አለው? ምድርን ምን አድርጋለው? ግዛ አለው። ከነዚህ ነገሮች ውስጥ አንዱ መጽሐፍ ቅዱስን በስነ ስርዓት ስታነቡ
ሰው ነፃ የሆነ ፍቃድ አለው። ሲበልጥ ከኔ ጋር ነፃ ፍቃድ በሉ። ድገሙት ከኔ ጋር። ይሄ ቴዎሎጂ ስኩል ገብታችሁ የምታውቁ ከሆነ እጅግ ብዙ ግሩፖችን የሚያከራክር ነው። ሰው ነፃ ፍቃድ አለው። ነፃ ፍቃድ ማለት ምን ማለት ነው? ሰው የፈለገውን ነገር በፈለገው ጊዜ ማድረግ ምን ያደርጋል? ይችላል። ወይም ሰው የፈለገውን ነገር ሲያደርግ እግዚአብሔር አምላክ ገብቶ ምን ያደርገውም? አይከለክለውም። እግዚአብሔር ሰጀስት ሊያደርግ ይችላል፣ መንገድ ሊያሳየው ይችላል፣ እውነተኛውን መንገድ። የመጨረሻ ምርጫው ግን ማን እጅ ነው ያለው? ሰው እጅ ላይ ነው ያለው። ከኔ ጋር ናችሁ የምለው ነገር? አዳምና ሔዋንን እግዚአብሔር ከፈጠረ በኋላ ነፃ ፍቃድ ከሰጣቸው በኋላ የመጀመሪያ ያደረገው ነገር ምንድነው? ይሄንን ነፃ ፍቃዳቸውን መጠቀማቸውን አለመጠቀማቸውን ምን ማድረግ ነበረበት? መፈተን ነበረበት። ቴስት ማድረግ ነበረበት። የዛች ዛፍ መተከል ውጤት የትኛው ነው? ይሄ ነው። ምክንያቱም አዳምና ሔዋን ፍቃዳቸውን ኤክሰርሳይዝ የሚያደርጉበት ነገር ካልተሰጣቸው በምንም አይነት መንገድ ከእግዚአብሔር ጋር መሆናቸው ወይም ከእግዚአብሔር ውጭ መሆናቸው ምን አላደረገም? አልታወቀም። ስለዚህ እግዚአብሔር ክፉና መልካም የምታስታውቀውን ዛፍ በኤደን ገነት ካበቀለ በኋላ ያደረገው ነገር ይሄ ነው። አዳም ከዚህ ዛፍ ብትበላ ሞትን ምን ታደርጋለህ? ትሞታለህ። ሌላውን ዛፍ ሁሉ ምን አድርግ? ብላ። የህይወት ዛፍ የሚባል አለ፣ ከሱ ምን አድርግ? ብላ። ከዚህ ዛፍ ግን የበላህ ጊዜ ሞትን ምን ታደርጋለህ? ትሞታለህ። ልክ የዚህን ጊዜ አዳም ሰማ። ይሄንን ቃል ሚስቱ ምን አድርጋለች? ሰምታለች። ሚስቱ መስማቷን የምናውቀው ዘፍጥረት ምዕራፍ 3 ላይ ከምትናገረው ነው። እንዳውም ስትሰማ እንግዲህ አምፕሊፋየር ጋር ሰምታ ሊሆን ምን ያደርጋል? ይችላል። ሰይጣን መጥቶ ያለው ነገር ትዝ ይላችኋል? እግዚአብሔር በገነት ዛፍ ካለው ዛፍ ሁሉ እንዳትበሉ አዟልን አሏት። ምንድን ነው ያላት? ከሁሉም እንድንበላ ምን አድርጓል? ተፈቅዷል። ነገር ግን በገነት ውስጥ መካከል ካለው ከዛ ዛፍ እንዳትበሉ ምን አድርጎናል? ብሎናል። አትብሉትም። ለነገሩ ለመብላት ግዴታ መነካት አለበት ወይ? እንደሱ አስባም ሊሆን ይችላል፣ የማውቀው ነገር የለም። ነገር ግን አትብሉትም ምን አታድርጉም ብሏል፣ አትንኩትም ብሏል ብላ ምን አደረገች? ነገረችው። ሰምታችሁኛል? ምን ነገር አሁን ፈተናው መጣ። ቴስቱ ምን አደረገ? ተጀመረ። ቴስቱ ሲጀመር የተሳሳተው ማን ነው? አዳም። አንደኛ ጢሞቴዎስ ምዕራፍ 2 የተታለለ አዳም አይደለም ይላል። ማን የተታለለችው? አዳም የተታለለ አይባልም። የአዳም ኃጢአት መታለል አይባልም። ሲን አይደለም የሚባለው የአዳም ኃጢአት። አንድ ተርም አለው፣ መተላለፍ ይባላል፣ ወይም ትራንስግሬሽን የሚለው እንግሊዘኛ ቃል። እስኪ ወልት መተላለፍ በሉ። ኃጢአት ሚሲንግ ዘ ማርክ ነው። ኃጢአት ማለት ምንድነው? ይሄንን እመታለሁ ብለህ ለዚህ አልመህ የትኛውን ስትመታ ነው? ይሄን ስትመታ ነው። መተላለፍ ግን ማለት ይሄንን ለመተላለፍ ብለህ ይሄንን ላለመምታት ብለህ ወደዚህ አይደለም የምትወረውረው። ወዴት ነው የምትወረውረው? ወደዚህ ነው። አንደርስታንድ ታደርጉኛላችሁ? አዳም ያደረገው ይሄን ነው። የአዳም ኃጢአት ብቻ አይባልም። ምንድነው የሚባለው? መተላለፍ። ለዚህ ነው መጽሐፍ ቅዱስ የተታለለ አዳም አይደለም። የተታለለችው ማነች? ሴቷ ነች። የተታለለችው ዲሲፕድ የሆነችው ሴቷ ነች። ዛፉን ፍሬ ወስዳ ለአዳም ስትሰጠው አዳም ምን እያደረገ ነው? የበላው እያወቀ ነው። ትክክል እንዳልሆነ ምን እያደረገ ነው? እያወቀ ነው። አንድ ነገር ነው የምናውቀው። ስቲል የእግዚአብሔር ቃል በመንፈሱ ውስጥ በአእምሮ ውስጥ ምን ያደርግ ነበር? ይቃጠል ነበር። ከኔ ጋር ናችሁ ብለው። ነገር ግን አዳም ፈቃዱን መጠቀም ምን አላደረገም? አልቻለም። ስለዚህ እግዚአብሔር አዳም ልክ ሊበላ ሲል ተው አላለው። ፌር ነው ወይ? አዎ ፌር ነው። እናንተ ብትሆኑ ምን ልታደርጉ ትችላላችሁ? ሮቦት ፈጥራችሁ ከሆነ አዎ ልትከለክሉ ትችላላችሁ። እግዚአብሔር ግን ሮቦት አይደለም የፈጠረው። በተቻለው መጠን ማንን የሚመስል ፍጡር ነው የፈጠረው? ራሱ። ስለዚህ አዳም ፈቃዱን መጠቀም ነበረበት። ስንቶቻችሁ ምለው ነገር ይገባቸዋል? እኔ ይሄንን ነው ማምነው። ስለዚህ አዳም ነፃ ምን አለው? ፈቃድ አለው። ሲበሉት ከኔ ጋር ነፃ ፈቃድ በሉት። ደገሙት ከኔ ጋር። ይሄ ማለት እግዚአብሔር በምንም አይነት መንገድ በሰው ሁኔታ ውስጥ አይገባም፣ ጣልቃ ገብ አይሆንም ማለት አይደለም። ነገር ግን እግዚአብሔር ፈቃዳችሁን ምን ያደርግላችኋል? ያከብርላችኋል። ይሄ መጽሐፍ ቅዱስ ውስጥ በብዙ ቶፒኮች ላይ እውነት ነው። ስንቶቻችሁ ስለ መዳን ወይም ሳልቬሽን ስንቶቻችሁ ታውቃላችሁ? እስቲ ስለ መዳን የሚያውቅ ሰው እጁን ያሳየኝ። ናው ስለ መዳን ትልቁ ነገር ያገኛችሁት ምንድነው? ማን ያዳናችሁ? እግዚአብሔር አብ በክርስቶስ ኢየሱስ ባደረገው ነገር ነው የዳን ነው። ነገር ግን መዳናችንን እግዚአብሔር ነው የመረጠልን እንዴ? አይደለም። ማን ነው የመረጠው? ለምን?
ነፃ ምን አለ? ፍቃድ አለ። ከኔ ጋር ናችሁ ማወራው ነገር ጌታ ኢየሱስ ይላችኋል ዮሐንስ ወንጌል ምዕራፍ 7 ላይ ኢቭን ስለ መንፈስ ቅዱስና ስለ ሕይወት ውሃ ሲናገር ማንም የተጠማ ቢኖር ወደ እኔ ምን ያድርግ? ይምጣል። ወደሱ ለመጣው ለማንኛቸውም ጌታ ኢየሱስ የሕይወትን ውሃ ይሰጠዋል። የሕይወትንም ወንዝ ምን ያደርገዋል? ይሰጠዋል። መንፈስ ቅዱስን የተቀበላችሁት በምንድነው? በፍቃዳችሁ ነው። ማንም ሰው ከፍቃዱ ውጪ መንፈስ ቅዱስ በሕይወቱ ምን አላደረገም? አልገባም። ሰይጣን ነው ከሰዎች ፍቃድ ውጪ የሚገባው። ብዙም ጊዜም ሰይጣንም በፍቃድህ ነው የሚገባው። ነገር ግን ምን ያደርጋል? ሰይጣን ግዴታ ምን ያደርጋል? ያመጣል፣ ይጫናል። እግዚአብሔር ምን አያደርግም? አይጫንም። የእግዚአብሔር መንገድ ምንድነው? ጀንትል። እግዚአብሔር ጨዋ ነው በሉ ከኔ ጋር ይገባችኋል? ማውራው ነገር ምን እያልኩ ነው? እግዚአብሔር ሲናገርህ ሜቢ በለሆሳስ ድምጽ ሊነግርህ ይችላል። እንቢ በምትለው ሰዓት እግዚአብሔር በህልም ሊያስደነግጥህ ምን ያደርጋል? ይችላል። ነገር ግን በምንም አይነት መንገድ ለአንተ ምን ያደርግልህም? አይመርጥልህም። ምርጫን የሰጠው ለማን ነው? ለአንተ ነው። እንግዲህ ከነዚህ ነገሮች ተነስተን ነው እግዚአብሔር መዳንህን ያህል ነገር እንድትመርጥ በአንተ አምኖብህ ሕይወትን ወይስ ሞትን ምረጥ። ወንጌል ይሄ ነው። በክርስቶስ ብታምን ምን ታደርጋለህ? ትድናለህ። ካላመንክ ደግሞ ምን ታደርጋለህ? በዘላለም ፍርድ ውስጥ ትመላለሳለህ ብሎ ምርጫውን ላንተ ከሰጠህ እንዴት ይሄንን አምናችሁ ሚስትን መምረጥ ጉዳይ እግዚአብሔር ይመርጥልናል እንላለን? ብዙ ጊዜ እንደዚህ የምንለው ለምንድን ነው? ከሚስታችን ጋር ስንጣላ በማን ልናሳብብ ነው? በእግዚአብሔር ልናሳብብ ነው። ሌላ ምንም ምክንያት የለውም። ከኔ ጋር ናችሁ ምለው ነገር ትዝ ይላችኋል? አዳም ያደረገው ነገር ይሄ ነው። አዳም አልተታለለም። ጳውሎስ ነግሮናል። አዳም አትብላ ካልኩ በላህ። መልሱ ምንድን ነበር? መልሱ ምን ነበር? እግዚአብሔር እኮ አንድ ነገር ነው የጠየቀው። ንስሐ እኮ እየሰጠው ነው ያለው፣ ጊዜ እየሰጠው ነው ያለው። አዳም ያለው ነገር ምንድን ነው? በላው አላለው። በላው መጨረሻ ላይ ነው የመጣው። አንተ የሰጠኸኝ ሴቲቱ ይሁሉ ተከታይ ያስፈልግ ነበር እንዴ? አያስፈልግም ነበር። አንተ የሰጠኸኝ ሴቲቱ ሰጠችኝና በላው። የአዳም ሴንቴንስ የአዳም አረፍተ ነገር ምንድነው? ምን እያለ ነው? እግዚአብሔር ሆይ መብላቴ ጉዳዩ የኔ አይደለም። የማን ችግር ነው? ያንተ ችግር ነው፣ የሴቲቷም አይደለም። ምክንያቱም ያለውን ተመልከቱ። ሴቲቱ ሰጠችኝና በላው አላለም። አንተ ድሮ ማን ሊሰጠው ይፈልጋል? ያላችሁ አንበሳ እንዳልሰጠው የምታውቁት አሜን። ሴቲቷ ከመፈጠሯ በፊት ነው አዳም ለእንስሳ ሁሉ ስም ያወጣው አይደለም እንዴ? ግራ የተጋባው የዛን ጊዜ እኮ ይመስለኛል ሳያቸው ሁሉም ሁለት ናቸው፣ እሱ አንድ ነው። ሁለት ናቸው፣ እሱ አንድ ነው። አንደርስታንድ ታደርጉኛላችሁ? የዛን ጊዜ አልሰጡትም እነሱ። ከከባድ እንቅልፍ በኋላ እኮ ነው የተሰጠው። አንደርስታንድ ታደርጉኛላችሁ? ምለው ነገር ግን ያለውን ነገር ተመልከቱ። አንተ የሰጠኸኝ ሴቲቱ ሰጠችኝና ምን አደረኩኝ? በላው። ማሳበቡ ሲገባ ትመለከቱታላችሁ። አዳም ከኔ ጋር ናችሁ? ምነው ነገር አዳም እያለ ያለው ምንድነው? ለራሱ ለፈቀደው ነገር ምን እየጠየቀ ነው ያለው? ኃላፊነትን በእግዚአብሔር ላይ እየጣለ ነው። ብዙዎቻችን እናደርጋለን እንዴ? ብዙዎቻችን እናደርጋለን። ሁሉ ጊዜ ስለ ዝሙት ስናገር እንደዚህ ይላል። እግዚአብሔር የማንንም ሰው ዚፕ አይከፍትም። ሰምታችሁኛል? እግዚአብሔር የማንንም ዚፕ ምን አያደርግም? የሰማችሁኝ ነው? አይከፍትም። ሰይጣን አሳሳተኝ ልንን እንችላለን፣ ተዋጋይ ልንን እንችላለን፣ ቀሚሱ አጭር ስለነበረ ነው እንችላለን፣ ቀሚሱ ዋቴቨር። ዚፑን የምትከፍተው ማነህ? ሌላ ምን ነገር? አጋንንትም የማንንም ዚፕ ምን አያደርግም? የማን እጅ ነው የሚከፍተው? ያንተ ወይም የሷ? ባክሶ እንስማማለን። ማውራው ነገር ስንቶቻችሁ ምለው ነገር እስቲ የገባው እጁን ያሳየኝ። ይሄ ካልገባችሁ ምን ይገባችኋል? አንደርስታንድ። ክብር ለእግዚአብሔር። ምናችሁን እየተጠቀማችሁ ነው ያለው? ነፃ ፍቃዳችሁ። የዛን ሰዓት እግዚአብሔር አልነበረም እንዴ? ነበር። መጥቶ ከዝሙት ሽሽ ብያለሁ ብሎ ገጭ አድርጓል አላለም። እግዚአብሔር ግን ኖ ኢትስ ናት ራይት፣ ትክክል አይደለም ይላል ይነግራል። በውስጥ በአእምሮም ይመጣል። አንተም በኢየሱስ ስም እያልክ ትከፍትፈታለህ። አንደርስታንድ? በኢየሱስ ተስዋት ወል መጽሐፍ ቅዱስ ከዝሙት ምን አድርግ ይላል? በሉት እስቲ ከኔ ጋር ድገሙት፣ ከኔ ጋር ድገሙት፣ ከኔ ጋር አሁንም በሉት ከኔ ጋር ሽሽ። እንግሊዘኛው ፍሊ ይለዋል።
ፍሊ የሚለው የግሪክ ቃል ማለት እንደሆነ ታውቃላችሁ? ቱ ራን አስ ኢፍ ኢን ቴረር ማለት ነው። ልክ መጭ በል ማለት እኮ ነው። ይገባቸዋል? ሲበሉት ከኔ ጋር መጭ ማለት ትበሉት እንድትሉት ፈልጋለሁ። ተዋጋ አይልም። እዛ ጋር ሆነ የዝሙት መንፈስ በኢየሱስ ክርስቶስ ስም በል አይልም። ምን አድርግ ነው የሚለው? ብረር ነው የሚለው። ሽሽ እየተዋጋ ገብተህበት ትወጣለህ። አለበለዚያ እግዚአብሔር ሽሽ ካለ ምንድነው? ሽሽ ነው በቃ። ዲዮስ እንደሳንተ አድርጉኛላችሁ ማውራው ነገር ና። ፍቃድህን ግን መጠቀም የማን ፋንታ ነው? ያንተ ፋንታ ነው። ስለዚህ ይሄንኑ ኬዝ አምጥተን ነው በወንድና በሴት ግንኙነት ላይ ያመጣ ነው። ቅድም ወንድሜ የጠቀሰው ጥቅስ መዝሙር ምሳሌ ምዕራፍ 19 ቁጥር 14 አውጣልኝ። ምሳሌ 19:14 ላይ ጥያቄው ላይ የተጠቀሰው ጥቅስ ነበር። ያ ጥቅስ አንድ ነገር ነው የሚናገረው፣ ስለ ምርጫ አይደለም የሚያወራው። ስለዚህ ተመልከቱ፣ እግዚአብሔር ዘላለምህን እድሜህን በሙሉ የምታሳልፍበትን መንግስተ ሰማያት ወይም ሲኦልን እንድትመርጥ ለአንተ ፍቃድ ከሰጠህ በምንም አይነት መንገድ ሚስትን ምን ያደርግልህም? አይመርጥልህም። ለዚህ ነው እጮኝነት የሚባለው ጊዜ ያለው። እግዚአብሔር ሚስትን የሚመርጥልህ ቢሆን ኖሮ እጮኝነት የሚባል ነገር ምን አያደርግም? መታወቅም አያስፈልግም። አንድ ቀን ቁጭ ብለህ እየጸለይክ እያለ በር አንኳኩታ ምን ትላለች? በኋላ ማንንም ማየት አያስፈልግም። ቸርች ውስጥ እየጸለይክ እንዲህ ማለት ምን አያደርግም? አያስፈልግም። ብዙዎቻችሁ የምታደርጉት እንዲህ ነው አይደለ? ሃሌሉያ ጌታ ሆይ አመሰግናለሁ። አንብልኝ 19:14 ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ። ቤትና ባለጠግነት ከአባቶች ዘንድ ምን ያደርጋሉ? ኦኬ። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ክብር ለእግዚአብሔር። ምን እያለ ነው ያለው? እዚህ በርሷ ላይ ያለችውን ኮንቴክስት ተመልከቱ። ቤትና ባለጠግነት ከማን ነው የሚወረሱት? ከአባቶች። አባቶችህ ምንን ሊሰጡ ይችላሉ? ቤትን ሊሰጡ ይችላሉ። ሀብትን ሊያወርሱ ይችላሉ። አባቶች ሊያወርሱት የሚችሉ ነገሮች አሉ። አባቶች ግን አንድ ነገር ሊያወርሱ አይችሉም። አስተዋይ ሚስትን ሊሰጡ ምን ያደርጉም? አይችሉም። አስተዋይ ሚስት የሚመጣው ከማን ዘንድ ነው? ከእግዚአብሔር ነው። የትኛውም በምድር ላይ ያለ ነገር መልካም የሆነ ሁሉ ከማን ይወርዳል? ከእግዚአብሔር ነው። አስተዋይ ሴት፣ ጠቢብ ሴት ከማን ነው የምትመጣው? ከእግዚአብሔር ነው። ያ ማለት እግዚአብሔር መረጠልህ ማለት ነው? አይደለም። ብዙ አስተዋይ ሴቶች አሉ። ከኔ ጋር ናችሁ? ማውራው ነገር እግዚአብሔር አዘ ጊፍት የሚሰጥህ ነገር አለ። እግዚአብሔር ማንኛቸውም ከምድር ላይ የተቀበልከው ነገር ሁሉ ከማን ነው? ከእግዚአብሔር ነው። ህይወትህ የማን ነው? ህይወትህን ስትገድለው በእግዚአብሔር ስጦታ ነው እንደገደልከው? አይደለም። ነጻ ፍቃድህን እየጠቀምክ ነው። አዎ እግዚአብሔር የሚሰጥህን እግዚአብሔር በመንገድ ላይ የሚያመጣቸውን ሰዎች ምን ማድረግ አለብህ? ማወቅ አለብህ። እንድታስቡ ፈልጋለሁ። እስቲ የእነዚህን አስተሳሰቦች መጨረሻቸውን እንመልከት። አንደኛ እንደው እያላችሁኝ ያላችሁት እያንዳንዱ ክርስቲያን እያንዳንዱ ሰው እግዚአብሔር ሚስት መርጦለት ነው ያገባው? ያገቡትን እናውራ። ከሆነስ ክርስቲያን ሆኖ አሕዛብ ያገቡ ሰዎችስ? ክርስቲያን ሆኖ መቼም ለአሕዛብ ሲጋባ እግዚአብሔር አሕዛብና ክርስቲያንን አያጋባም። ምክንያቱም በመጽሐፍ ቅዱስ በግልጽ ምን አድርጎናል? ነግሮናል። ጌታን የማያውቅ ሰውና ጌታን የሚያውቅ ሰው ምን አያደርጉም? አይጋቡም። በእግዚአብሔር ቃል አንጻር ሌላ ቸርች የሚለውን ነገር ባህሉ የሚለውን ነገር ተውትና እግዚአብሔር የሚያጣምረው ሁለት ልጆቹ የሆኑትን ነው። ሁልጊዜ የምለው ነገር አለ። የጌታ ያልሆነችውን ወይም የሌላ ልጅ የሆነችውን ብታገባ ከአማቷ ጋር ችግር ውስጥ ትገባለህ። ከአማትህ ጋር ማለት ነው፣ ከአንተ አማት ጋር። ምክንያቱም ችግር ውስጥ ነው የምትገባው። ብዙ ልዩነት አላችሁ። እግዚአብሔር እነዚህን ሁለት ሰዎች ምን አያደርግም? አያጋባም። ማለታችን ምን ማለት ነው? ስለዚህ ክርስቲያኗ እሱን ካገባችው አግብተዋለች። ለምን አገባችው አንልም። ካገባችው የሌላ የምትሆን ነበረች ማለት ነው። ስለዚህ ያኛው ሰውዬ ከእሷ እስክትፋታ ድረስ ምን ሊያደርግ ነው? ትምህርቱ ወዴት እንደሚያዘነብል ታዩታላችሁ። እግዚአብሔር መርጧል፣ አንዲትን ሴት ለአንድ ወንድ አዘጋጅቶ አስቀምጧል ብለን ካመንን ሌሎችንስ ጥቅሶች ሚስት ከሞተች ሌላ አግባ የሚሉትን ጥቅሶችንስ እንዴት ታዩታላችሁ? ወይም ሚስት ወይም ባል በዝሙት ከወደቁ ለመፍታት ምን አድርገዋል? ነጻነት ተሰጥቷል። ሌላ ማግባት ምን ታደርጋላችሁ? ትችላላችሁ የሚለው። ስለዚህ እግዚአብሔር እንዲህ ያደረገ ነው ማለት ነው።
የሆነ ቀን ላይ ዝሙት ምን ያደርጋሉ? ይሰራሉ። ከዛ ይፋታሉ። ሲያጋቡ ስናጋባቸው ምን ብለን ያጋባ ነው? እግዚአብሔር ያጣመረውን። ሲፋቱ ደግሞ እግዚአብሔር ያውቅ ነበር ሌላ ሚስት አዘጋጅቶለታል እያልን ያለ ነው። ስለዚህ የዚህ ትምህርት መጨረሻው ችግር አለ። ስለዚህ ሴፍ የሆነ ግራውንድ ላይ የሚያስቆመን አንድ እውነት ነው። እግዚአብሔር እንድናገባ የሚፈልገው የእርሱ የሆኑትን ነው ወይም ልጆቹን ነው። ጌታን የሚያውቅ ሰው፣ ጌታን የምታውቅ ሴት። ክብር ለእግዚአብሔር። ትዝ ይላችኋል ጳውሎስ ሲናገር እኛ አለ እህት ሚስቶቻችንን ነው ያለው። እንደ ጴጥሮስ ይዘን መዞር አንችልም ወይ አለ። ምን ሚስቶቻችንን? ድገሙት እስቲ ከኔ ጋር፣ ድገሙት ከኔ ጋር። እህት የሚልበት ምክንያት አለ አላለም እንዴ? ወይስ እኔ ባብል ላይ እላለሁ? እኔ ላይ ይላል፣ እናንተም ላይ ምን ይመስለኛል? እህት ምኖቻችንን? ሚስቶቻችንን። የሌላ አለ እህትና ወንድም ደግሞ የሚባለው ጌታን ምን ያደረገ ሰው ነው? ያወቀ ሰው ነው። ስለዚህ በጳውሎስ አቆጣጠር ሰው ማግባት ያለበት ወይም መንፈስ ቅዱስ በጳውሎስ ውስጥ ሲናገር ክርስቲያን የሆነን ምንድነው? ሰው ነው። ስለዚህ የእግዚአብሔር ሐሳብ አንድ ነው። አማኝ የሆነች ከአንተ ጋር ከፐርሰናሊቲ ጋር አስተሳሰብ ጋር አንድ አይነት ዓላማ ያላችሁ ሰዎች ምን እንድታረጉ ነው? እንድትጋቡ ነው። ይሄ ጀነራል የሆነው የእግዚአብሔር ምንድነው? ፈቃድ ነው። ሲበልጥ ከኔ ጋር ጀነራል የእግዚአብሔር ፈቃድ በሉ። ሌላ ብዙ ነገሮች አሉ። እንዲህ ልጠይቁ እንችላላችሁ። ትምህርት እንትኔ ስላልሆነ ነው፣ ቦታዬ ስላልሆነ ነው። በትምህርት ምን ለያይ ከሆነስ እኔ ምንም ምለው ነገር የለም። አንድ ነገር አውቃለሁ፣ ብዙ መስራት ይጠበቅብሃል። ግን ልንገርህ ምንም መንፈስ ቅዱስ አለ ጋብቻ ለምን አትበለኝ። ጋብቻ ውስጥ ስትገባ ችግር አለ። በትምህርት የምትለያዩ ከሆነ፣ በአስተሳሰብ የምትለያዩ ከሆነ፣ ኢቭን በቀለም እንኳን የምትለያዩ ከሆነ ብዙ መስራት ይጠበቅብሃል። ምክንያቱም ዲፍረንት ካልቸር ነው፣ ዲፍረንት ማይንድ ነው ያላችሁ፣ ዲፍረንት የሆነ ምንድነው አስተሳሰብ ነው ያላችሁ። የሰማችሁ ነው ማውራው ነገር። እኔ በኩል ይሄንን ያየሁት ባለፈው ለአገልግሎት ውጪ ሄድኩኝ ጊዜ ሰው በሙሉ ከኢትዮጵያ ምን ያደርጋል? ይለያል። ስለዚህ የተለየው ነው የተሰማኝ። እኔ ማድረበት ሆቴል ውስጥ የነበረውን ዘበኛ እኔ ሀገሬ ላይ ሰላም ማለት ምንድነው ልማድ ነው። ስለዚህ ምን አደረኩት? ሰላም እለዋለሁ። ይቆጣጠርብኛል ሰላም ባልኩት ቁጥር። ለአንድ ወንድ ጠይቁት ለምንድን ነው ሰላም ይለኝ? አይ እዚህ ወንድማማች ወንድን እንደዚህ በጣም አጥብቀ ሰላም ካልከው ጌይ የሆንክ ነው ይመስለው አለ። እዚህ በሚቀጥለው ቀን ያደረኩት ምንድነው? ቁልፌን ምን አደረግ? just give me my key። ከዛ ወዲህ ፍሬንድ ነው የሆነ ሰው። ያ የጠራኝን ፓስተር እኔ እዚህ እንደለመድኩት ሲሄድ ሰውን መያዝ ደስ ይለኛል፣ ማቀፍ ደስ ይለኛል። አቅፌው ሲሄድ ይለኛል አንተ ተንደረም። ምክንያቱም ወንድና ወንድ ተቃቅፈው አይቼ አላውቅም። እዛ ሀገር ላይ ካልቸር ዲፍረንስ አለ። ዮሐንስ ዲፍረንት ሬሶች ዲፍረንት ዘር ያሉት ወይም ጥቁር ከነጭ ጋር ቢጋባ ትደግፋለህ አትደግፍም? ወል እኔ እግዚአብሔር ሰዎችን ያጋባል፣ እንደዛ አይነት ሰዎችን እግዚአብሔር ሜሬጃቸውን ይባርካል ብዬ አምናለሁ። ነገር ግን ምን አለው? ስራ አለው። ሲወልድ ከኔ ጋር ስራ አለው በል። አዎ ከኔ ጋር ናችሁ ምለው ነገር ኦኬ። የምር እናውራ። በደሞዝ የምትበልጥህን ሴት ማግባት ትፈልጋለህ ወይ እንደ ወንድ? አዎ ከተናገሩ አንደሳንታ ብዙዎቻችን አንለውም። አዎ ጌታን ትቀበል እንጂ ለምን የሚመታብህ ኤጎ አለ። መጽሐፍ ቅዱስ ውስጥ በደሞዝ የምትበልጥህን ወይ ማትበልጥህን አግባ የሚል ጥቅስ የለም። ስለ እድሜ እናወራለን። ለምሳሌ ወንድ ነው ሴት ነው መብለጥ ያለበት በእድሜ? ማን ነገራችሁ? ኦልራይት ትክክል አይደላችሁም አላልኩም። ኖርማል ሴቷ በልጣ ተጋብተው ግን ጥሩ ህይወት የኖሩ የሉም አሉ። ማቃቸው ሰዎች አሉ፣ የእግዚአብሔር ሰዎች፣ ትላልቅ የእግዚአብሔር ሰዎች። ምን ይገባቸዋል? ስራ ምን አለው ነው አለው ነው። አንድ የራስን አእምሮ መግዛት አለብህ። ከትንሽነት ጀምሮ ወንድ ስንባል ኢጎ የሚባል ነገር አለን፣ መብለጥ የሚባል ነገር። አንደሳን ታደርጉኛላችሁ? እኔ ትንሽ ሆኜ በ8 አመት የምትበልጠኝን እህቴን ጋር እጣላ ነበር፣ እደባደብ ነበር። 8 አመት የምትበልጠኝ እህቴ የሞተችው እህቴ አንደሳን ታደርጉኝ፣ እደባደብ ነበር፣ መክራት ነበር። እሷ ነበር መምከር የነበረባት። እኔ ግን ወንድ ነኝ። አንደሳን ታደርጉኛላችሁ? የሚባል ነገር ሁሉ አለ እኮ። ስለዚህ እናስብ። ሌሎች ነገሮችን አላወራሁም። ጀነራል የሆነው ጋይድላይን ግን አንድ ነገር ነው። እግዚአብሔርን የሚያውቅ ማንኛቸውም ወንድ ወይም ሴት ከአንተ ባህሪ ጋር ከሄደ የመምረጥ ምን አለ? መብት አለ።
ስለዚህ ነው ስናገር እግዚአብሔር አምላክ ሚስትን ምን ያደርግልን አይመርጥልም ሰዎችን ይሰጣል አዎ ቸርች ውስጥ ሰዎች አሉ መገናኘት አለበት ከሰዎች ጋር ሲደፈጥፍሽ ምን ትያለሽ ጌታ ነው ያገናኘን መስቀሌ ነው መስቀላችሁን አቅፋችሁ ተኙ ተብሏል አልተባለም ግን እንደዛ ነው የምታረጉት ከኔ ጋር ናችሁ ምለው ነገር ባይብል መስቀሌን ተሸከሙ ይላል መስቀላችሁን አቅፋ ምን አድርግ ታኛ የሚለውን እኛን ገለብጠውና እናወራለን ምን ይያልኩ ነው ያለው ጀምር አንድ ነገር ብለን የጀመረው ይሄንን እጮኛዬን የሰጠኝ ማን ነው ይሄን የሰጠኝ ማን ነች አቆይ እግዚአብሔር ሰጥቶናል ማንንም ሰው ሰጥቶናል እኔም ለእናንተ ስጦታ ተሰጥቻለሁ ያ ማለት ግን የሁላችሁም ባል መሆን አልችልም እናንተም የኔ ሚስቶች መሆን ምን አታረጉም አትችልም ያወራን ያለነው አንድ ነገር ነው እጮኝነት ወይም ዴቲንግ ወይም ኮርትሺፕ የምንለው ነገር ላይ እያወራን ያለነው ምንድነው የምንተያይበት ነው ካራክተር ባህሪ ስታንዳርድ ሴት የምናደርግበት ኤሪያ ክብር ለእግዚአብሔር ይሁን ስለዚህ ተመልከቱ እጮኝነት ላይ 2 አመት ቆይታችሁ 3 አመት ላይ ቆይታችሁ አንደኛው ፓርቲ ከጌታ ፈቀቅ ቢል መልስ ምንድነው አንተም ከማን ፈቀቅ ትላለህ ከሰውየው ፈቀቅ ትላለህ ሃሌሉያ ለምን አላማላ የሞተለትን ጌታ የማይወድ ከሆነ እንዴት አንተን ሊወድ ይችላል ለሞተለት ጌታ የማይታዘዝ ከሆነ የሱን ስታንዳርድ የማያከብር ከሆነ የሱን የፍቅር ህግ የማይንቀጠቀጥ ከሆነ እንዴት ሊወድሽ ይችላል ወይም ሊወድህ ይችላል እዚህ ላይ ስትሪንግ ብዙ ጊዜ እናደርጋለን የሆነ አታችመንት እንፈጥራለን ምንላቸው ነገሮች አሉ ስንዋደድ ሞቅ ያለን ጊዜ በደብዳቤ ስንጻጻፍ ያላንቺ መኖር አልችልም ያላንተ መኖር አልችልም እኝኝኝ ብዙ እናደርጋለን ባባ that's your problem ግልጽ ነው መነግራችሁ መልሱ ምንድነው ይሄ ውሸት ነው ሲወልስ ከኔ ጋር ውሸት ነው በሉ ደጋሙት ከኔ ጋር ምክንያቱም ምንድነው አንደኛ አንቺን ከማወቁ በፊት ያላንቺ ምን አድርጓል ኖሯል ስለዚህ ካንቺ ውጪ መኖር ምን ያደርጋል ይችላል እንደዚህ አይነት ፍላተሪ ምን አታድርጉ አትቀበሉ ያለሱ መኖር ምን ታደርጋላችሁ ትችላላችሁ ያለሷ መኖር ምን ታደርጋላችሁ ትችላላችሁ ያለ እግዚአብሔር ብቻ ነው መኖር ማትችሉት ያለኔ ምንም ልታደርጉ አትችሉም ያለው ጌታ ኢየሱስ ብቻ ነው ስለዚህ እንደዚህ የሚላችሁ ፍላተር የሚያደርጋችሁን ሰው ወንድ ከሆነ የፈለገውን ፈልጎ ነው ሴትም ከሆነች የፈለገችው ምን አድርጋ ነው ፈልጋ ነው ስለዚህ እዚህ ጋር ስታንዳርድ ምን ማድረግ አለበት መቀመጥ አለበት እንደዚህ የሚልሽን ምን አታድርጊው አትስሚው እንደዚህ የምትልህን ምን አታድርጊ አትስማ ስንቶቻችን ምለው ነገር ይገባቸዋል ስለዚህ እዚህ ጋር አንድ ወሳኝ የሆነ ነገር በእጮኝነት ጊዜ መኃልየ ሰሎሞን ላይ መኃልየ ላይ አንድ ነገር ያየነው ነገር ነበር ወንዱ ለሴቷ ያየው ነገር አለ ሴቷ ለወንዱ ያስቀመጠችው ካራክተር ነበር ተዚላችኋል ሴቷ ያለችው ስትጀምር እንደዚህ ያለች መሳምን በከንፈሩ ምን ያድርግ ይሳመኛለች ብዙ ጊዜ ለኢየሱስ ነው የምንጠቀምበት እኔ አልከራከራችሁ መዝሙር ሁሉ እንዳለው አቃለሁ ወጣቸው መዝሙሮች በዛ ክፍሎች ላይ ተጽፈዋል ክፍሉ ግን የአይሁድን ታሪክ ብታጠኑ ይሄ ክፍል ስለ ፍቅር ግንኙነት ወይም አንድ አፍቃሪ ለፍቅረኛው የሚናገርላት እስከ ሜሬጅ እስከ መጨረሻው እስከ ሞት ድረስ አብረው የቆዩበት መጽሐፍ ነው ስለዚህ እንደፈለጋችሁ መውሰድ ትችላላችሁ እናንተ ግን ወደ በኋላ ስንሄድ ለኢየሱስ እንደማይሆን ማወቅ ትችላላችሁ ምክንያቱም እዛው ብዙ ተናጋሪዎች አሉ ስንቶቻችሁ አንባችሁታል ስንቶቻችሁ አንባችሁት ይሄን መጽሐፍ ያነበቡ በዚህ ሳምንት ኦኬ አንባችሁ ጥርጣሬ ውስጥ አልገባችሁም ለኢየሱስ ነው ለኢየሱስ አይደለም የሚል በደንብ አንቡት ደግማችሁ ብዙ ችግር ውስጥ ትገባላችሁ ባለፈው ሲጀምር ምን አለን ለሚስትህ አንድን ጥቅስ በደንብ እንድታሰላስል ንገራት ብያለሁ የትኛውን ጥቅስ ቁጥር 1 መሳምን በከንፈሩ ምን ያድርግ በደንብ ሚስትህ በ6 ቨርዥን መያዝ አለባት ይሄን በ6 እትሞች ማለት ነው ሜሬጅ ውስጥ ያለው ሪሌሽንሺፕ ነው ወደ ኋላ ግን ሄዳ ሴትዮዋ አንድ ነገር ስትል ታያላችሁ ምንድን ነበር ያለችው ስምህ ሲወልስ ከኔ ጋር እንዴት ነው አለች እንደሚፈስ ምንድነው ዘይት ነው ወይም ስምህ ከንጹህ ፐርፊውም ምን ያደርጋል ይበልጣል አለችው ስምህ የሚለውን ቃል የዕብራይስጡን ምን አድርገናል አይተናል ሁሉ ጊዜ ከስም ጋር አብሮ ምን አለ ካራክተር አለ ይህቺ ሴት ወደ ሰሎሞን ያስጠጋት ወይም ወደ አፍቃሪዋ ሰሎሞን የሚለውን ተውና ወደ አፍቃሪዋ ያስጠጋት አንድ ነገር ነው ምኑ ነው ባህሪው ሲወልስ ከኔ ጋር ካራክተር ስም አለው ስለዚህ ምን አለ
ስምህ እንደሚፈስ ምንድነው? ዘይት ነው። ስለዚህ ደናግል ሁሉ ምን ያደረጉ? ወደዱ። ሁሉም ሰው የኔ ሊያደርግህ ያንተ የኔ ሊልህ ምን አደረገ? ወደደ። ስለዚህ አንድ ነገር አየ። ወንድን በምትመርጥበት ሰዓት ወይም በምትመርጭበት ሰዓት ወንድን የመጀመሪያ ኳሊቲ በህይወቱ ላይ ልታደርጊው የሚገባው ምን ነው? ባህሪ ነው። ከዛ በፊት ግን ምን አለን? you are a nice looking person የሚለውን ነገር አይተናል። ትዝ ይላችሁ ከሆነ ስንቶቻችሁ የሚለው ነገር ይገባችኋል? ጋብቻ በመልክ ላይ ምን አያደርግም? አይመሰረትም። ነገር ግን መልኩ ፊዚካል ምንም መንፈሳዊ አናርገው ከማትወደው ሰው ጋር ግን ከአንድ አመት በላይ ምን አታደርግም? አትቆይም። ስለዚህ መጀመሪያ ከሰው ጋር አትራክሽን ውስጥ ስትገባ መሳብ ውስጥ በምትገባበት ሰዓት ማየት ያለብህ ሰውየውን በሰውነቱ እወደዋለሁ ነው። ኦኬ ክርስቲያን ነው? አዎ። ጌታን ይወዳል? አዎ። እወደዋለሁ ወይ? ጆሮውን እወደዋለሁ ወይ? እሱ አራት ባህሪውን አትዩ ማለት አይደለም። ብዙ ክርስቲያኖች እንደማትቀበሉ ታውቃለሁ። ይሄን በጌታ በኢየሱስ ክርስቶስ ኖ ነገ አንድ ቀበሮ ሸልሎ ቢሮሽ ሲመጣ ሌላ ነገር ነው የምትዩ። ዳስ ዩ ፕሮብለም። በጮኝነት ጊዜ የያዝሽው ወንድ መልኩን መለወጥ ምን አያደርግም? አይችልም። አፍንጫ አጭር ከሆነ ስታገቢው ምንድነው የሚሆነው? ሜቢ ስለሚወፍር ደግሞ ሊጠፋ ምን ያደርጋል? አሁንም አንድ ቁጥር ነች 8 ቁጥር ነች ብለ ንብ ነው የምትመስለው ብለ የወደድካት ሴት ካገባት በኋላ 0 ቁጥር ልትሆን ምን ታደርጋለች? ትችላለች። ነገር ግን ለመጀመሪያው ነገር አትራክሽን የሚባለው ነገር ምን ማድረግ አለበት? መኖር አለበት። ሞባይሎቻችሁ እንድታጠፉ ኦኬ። አትራክሽን የሚባለው ነገር ምን ማድረግ አለበት? መኖር አለበት። ለዚህ ነው ሴትየዋ ስትጀምር ምን አለች? አንተ you are a nice looking person። ከዛ በላይ ደግሞ ስምህ እንዴት ነው? እንደሚፈስ ዘይት ነው። መልካም ስም አለ። ስለዚህ ደናግሎች ምን አደረጉ? ወደዱ። ብዙ ሰዎች ወደ ኋላ ካንተ ኋላ ምን ያደርጋሉ? ይሮጣሉ። ካራክተርን ነበር ያየነው። ሲወልድ ከኔ ጋር ካራክተር በጮኝነት ታይም ላይ ከሰዎች ጋር በምትገናኙበት ታይም ላይ የመጀመሪያ መታየት ያለበት የመጀመሪያው ጉዳይ ምንድነው? ባህሪ ነው። ምክንያቱም የምታገቡት ሰው ያጫችሁትን ሰው ነው፣ ሌላ አይደለም። ብዙ ጊዜ የእህቶች ችግር ይሄ ነው። የእህቶች ልበለው የወንዶችም ችግር ነው ይሄ። ብዙ ጊዜ በእህቶች ነው የሚታየው። ካገባሁት በኋላ ለውጠዋለሁ። በምድር ላይ ከማይለወጡ ፍጥረቶች አንዱ ወንድ ነው። እማኑኝ አይደል? ሊለውጠው የሚችለው አንድ ኃይል ብቻ ነው። ማን ነው? እግዚአብሔር። እለውጠዋለሁ ብለሽ አሁን የሚፈልገውን ነገር ብትሰጪው ችግሩ ያንቺ ነው። ሰምታችሁኛል? ማራው ነገር አልትለውጪው አትችይም። በጮኝነትን ታይም ላይ ሜቢ ወንድ ሴክስ ሊፈልግ ይችላል። ይፈልጋል፣ ኖርማል ነው። ካልፈለገ ጤነኛ አይደለም። ኖርማል ነው። አትበሳጩ እንዲህ ሲል ኖርማል ነው። ወይ ሁላችንም አካል የተለያየ ነው እንዴ? የኔ ከጭቃ እናንተ ከብረት መንፈስ ቅዱስ ነው። የሚገዛን ነገር አንድ ነው። የእግዚአብሔር ቃል በሕይወታችን አለ። አሜን። የሚረዳን የእግዚአብሔር ጸጋ ነው እንጂ ማንኛችንም ስሜት አለ፣ ፍላጎት አለ። ሊያኮርፍ ሊችል ይችላል። ሲያኮርፍ ውሎ ሲያኮርፍ ማደር መብቱ ነው። መልስሽ ምን መሆን አለበት? ነው መሆን አለበት። ምክንያቱም የምታዩ ካራክተር ነው የመጀመሪያው። ከኔ ጋር ናችሁ የምለው ነገር አሁን ከጋብቻ ውጪ የእግዚአብሔርን ትእዛዝ ጥሶ ያንን ማድረግ ከቻለ ካንቺ ጋር ካገባሽ በኋላ እንደማያደርግ በምን ታምኛለሽ? አንቺን ሳያገባሽ ነው አብሮ የነበረው። ይችላልውጭ። ስለዚህ ያቺ ሴት ያደረገችው ምንድነው? ስምህ አለችው። በጣም ምንድነው? ክቡር ነው አለችው። ሲበሉት ከኔ ጋር ክቡር ነው በሉት። ካራክተርን ነበር ያደረገችው። እሱ ደግሞ ከሷ የመረጠው ነገር ነበር። ምን አይነት ሴት ነበር ያየችው? እቺ ሴት ምን አይነት ሴት ነበረች? ትዝ ይላችኋል? መልኬ ምንድነው አለች ስትናገር? ጥቁር ነው። ጥቁር ነኝና ምን አታድርጉኝ፣ አትመልከቱኝ አለች። ነገር
ግን ወዲያውኑ ዞር ብላ መልኬን ያጠቆረው ምንድነው አለች? ፀሐይ ነው። ወንድሞቼ ተቆጡኝ። ምን አደረገች? ወንድሞቼ ምን አደረጉኝ? ተቆጡኝ። ስለዚህ የወይን ቦታ ጠባቂ አደረጉኝ አለች። የወይን ቦታ ምን አደረጉኝ? ጠባቂ አደረጉኝ። ስለዚህ የራሴን የወይን ቦታ ምን አደረኩት? ተውኩት። አካሌ ምን አደረኩት? ተውኩት። የሌላን ወይን ቦታ ግን ጠባቂ አደረጉኝ። ትዝ ይላችሁ ከሆነ ልክ ምዕራፍ 8 ላይ ስትደርሱ አንድ ነገር ታያላችሁ። ይሄ የወይን ቦታ የማን ነበር? የሰለሞን ነበር። ዲቫይን የሆነ ነገር ነው። ሳይታወቅ እግዚአብሔር ስራን ምን አድርጓል? ሰርቷል። ይቺ ሴት በምትሰራበት ቦታ ነው ሰለሞን ሲመጣ ምን ያደረጋት? ያያት እና የወደዳት ይቺ ሴት የራሱ ያደረጋት። አንድ የምናየው ነገር አለ። ሴቲቷ ምን መሆን አለበት ስትመርጥ? የመጀመሪያው ኦኬ መልክ አለ፣ አትራክሽን እንዳለ ነው። ነገር ግን ምን መሆን አለባት? ሰራተኛ መሆን መቻል አለባት። ሃርድ ወርኪንግ ሲበሉ ሰራተኛ በሉ ነው። ዘመን እየተለወጠ እንደሆነ አውቃለሁ። አሁን ብዙ የሚሰሩት ሴቶች ናቸው። ንግድ ላይ ሳይ ብዙ ነገር የሚሰሩት ምኖች ናቸው? ሴቶች ናቸው። ዮሐንስ ተታላ ልትሉ እንችላለን። ብዙ ጊዜ የሚሰሩት ይሄ ነው። ድሮ እንዲህ ይባላል፣ ሴቷ ያገባችው ወንዱን ሀብቱን ፈልጋ ነው የሚባል ሰምታችኋል? አሁን ተገላቢጦሽ ይመስለኛል። ወንድም ሴትን ምን ያደርጋል? ሀብት ያላት ጋር ሴት ጋር ነው የሚሄደው። ሬዲዮ በምትሰሙበት ሰዓት ታያላችሁ እንደዚህ አይነት ሰዎች። ለምን ሴተኛ አዳሪ እንደሚባል አላውቅም። ወንደኛ ማዳሪ አለ ማለት ነው። አሜን። እንስማማ እስቲ። ሴተኛ አዳሪዎችን ይዞ የሚሄድ ማን ነው ስሙ? ግን ሲባል ሰምተን አናውቅም። ሴት ለብቻዋ እኮ ሴተኛ አዳሪ አትባልም። ብቻዋን እንዴት ልትሆን ትችላለች? አትችልም። ዝሙት ለመስራት ስንት ሰው ያስፈልጋል? መገለጥ። ሃሌሉያ። ገብታችኋል ማውራው ነገር። ስለዚህ ከዚህ ሴት የምናየው የመጀመሪያ ካራክተር ምንድነው? ይቺ ሴት ሰራተኛ ነች። ሁለተኛ ለቤተሰቧ ምን ያደረገች ነች? የተገዛች ነች። ትዝ ይላችኋል አብርሃም ለልጁ ሚስትን ሊያመጣ በሚልክበት ሰዓት ባሪያውን ትዝ ይላችኋል ያለውን ባሪያው ከማን መሆን አለባት አለ? ከወገኔ መሆን አለባት አለ መጀመሪያ። ኦኬ ከወገኔ ብቻ አይደለም፣ ሌላስ? ግመሌን ምን የምታደርግልኝ? የምታጠጣልኝ። በል ሰራተኛ ወይም ቤቷን በስነ ስርዓት የምታስተዳድር መሆን አለባት። ይሄ ማለት ወንድ አይስራ ማለቴ አይደለም። ጋዜጣ ያንብ ማለቴ አይደለም። ወጥ መስራት የወንድ ነው የሴት ነውም አላልኩም። ከኔ ጋር ናችሁ የምለው ነገር። ለዚህ የምጠቀምበት አንድ ህግ ብቻ ነው። ባል ሚስቱን እንዴት ይወዳት ተብሏል? እንደገዛ ስጋው በሉ እስቲ ከኔ ጋር ድገሙት። ከኔ ጋር እስቲ በሉት ከኔ ጋር እስቲ። ስጋችሁን የምትወዱ ሰዎች እጆቻችሁን አሳዩ። ሃሌሉያ። ትወዳላችሁ እህቶች? ምን ነው ዝም አላችሁ? ስጋችሁን ትወዳላችሁ አትወዱም? አንድ ሰዓት መስታወት ላይ የምትቆሙት ለዚህ ነው። 30 ደቂቃ መስታወት ላይ የምትቆሙት ማማር አለበት፣ መቀባባት አለበት። ክብር ለእግዚአብሔር ይሁን። ባል ሚስቱን እንደገዛ ምን ይወዳት አለ? ስጋው። ሲደክመኝ ስጋዬን ስለምወደው ምን አደርጋለሁ? አሳርፈዋለሁ። ሚስቴን እንደገዛ ስጋዬ የምወዳት ከሆነ እኔ ሲደክመኝ እኔ ላይ የማደርገውን ነገር እሷ ላይ አደርጋለሁ። ደክሟት የመጣች እንደሆነ ምን ማድረግ አለብኝ? ተነስተ አሳርፈ ለሷ ምግብ መስጠት ነው። ከኔ ጋር ናችሁ? ምን ባል ነኝ ጋዜጣ እና ብትፈልግም በዚህ ዘመን አታገኘውም። ክብር ለእግዚአብሔር ይሁን። ስለዚህ የፍቅርን ህግ ተጠቀም። ይሄ ለሚስትም ይሰራል፣ ለሁላችንም ነው የሚሰራው ይሄ። ስለዚህ አንድ ስቴፕ ነው እዚህ ጋር ያስቀመጥኩላችሁ። ሴቲቷም ከሚስቱ ከወንድየው የምታየው ካራክተርን ነው። ባልየውም ከሚስቱም የሚያየው ምን ነው? ካራክተርን ነው። ውበትን በተመለከተ መጽሐፍ ቅዱስ ግልጽ የሆነ ነገር ተነግሯል። ውበት ምንድነው? ጠፊ ነው። በውበት ላይ ጋብቻህን አትመስክር። ይሄ ማለት አትራክሽን፣ ፊዚካል አትራክሽን አይኑር ማለት ግን አይደለም። በውበት ላይ የተመሰረተ ጋብቻ ችግር ነው። ቅድም ነግሬያችኋለሁ። በሴክስ ላይ የተመሰረተ ጋብቻ ትክክለኛ ነው እንዴ? አይደለም። በጋብቻ ውስጥ ሴክስ የመጀመሪያው ፓርት ሊሆን ይችላል፣ ጠንካራ ፓርት ሊሆን ይችላል። ወንድን በተመለከተ ከእግዚአብሔር ቀጥሎ የሚወደው ነገር ምንድነው? ሴክስ ነው። ምን ነው ዝም አላችሁ? ነው። ለዚህ ነው አገባህም አላገባህም፣ ወጣትም ምን ሆንክም፣ ህጻናቶችን ተመልከቱ። ከሴቶች ጋር መጫወት ነው የሚሄዱት። ሽማግሌም ቢሆን ዱላውን ይዞ የሆነ ሴት ስታልፍ የሚያልፈው ክርስቲያንም ብትሆን በሰበቡ ትናገራለህ። አይ አፈጣጠር ጌታ እኮ ጠቢብ ነው። ይድዛት አንካደው።
ይሄ የወንድ ምንድነው ባህሪ፣ ሴትም ደግሞ ያላት ባህሪ አለ። ትሪት መደረግ ትፈልጋለች አይደለ? ብዙ ጊዜ ባልና ሚስቶች ወይም እጮኛ ማቾች የሚያደርጉት ይሄን ነው። ሴቷ ሁሉ ጊዜ ሌላን ሰው ግንኙነት ታያለች። እከሌና ታየው እንዴት እንደሚያደርግ ዋይ ትሪት መደረግ ትፈልጋለች። that's it። ሁላችንም ዲፈረንት ሰዎች ነን። ዲፈረንት ሜካፕ ነው ያለን። ነገር ግን አንድ ነገር ህይወታችን ላይ መቀመጥ አለበት። ካራክተር የሚባለው የመጀመሪያው ስታንዳርዳችን መሆን አለበት። ክብር ለእግዚአብሔር ይሁን። ሃሌሉያ። ሲበሉት ከኔ ጋር ባህሪ ይበሉ ከኔ ጋር፣ ድገሙት ከኔ ጋር፣ አሁንም ድገሙት ከኔ ጋር፣ አሁንም በሉት ከኔ ጋር። ይሄ ወሳኝ ነው። ይሄ ካልገባበት ችግር ነው ያለው። ስለዚህ ምን አለን? ወዲያውኑ ሰለሞን ወስዶ የሚያደርጋትን ነገር ትመለከታላችሁ። ሲያደንቃት ታያላችሁ። ነገር ግን በእጮኝነት ጊዜያቸው ውስጥ ትዝ ይላችሁ ከሆነ መሀሌ ላይ አውጡልኝ፣ ሁላችሁም እንድታውጡልኝ እፈልጋለሁ። ገባበታለሁ ያልኩትን ክፍል አልነካሁም። ኤኒዌይ ጥሩ ነው። ግን ያለፈውን እየተመለስኩ ነው ያለው። መኃልየ ምዕራፍ 1 ላይ ሙሽራይቱ ቁጥር 16 እንደዚህ ትለዋለች። አንተ ውዴ ሆይ እንዴት ውብ ነህ፣ እንዴትስ ታምራለህ፣ አልጋችን እንደ ለምለም ሳር ነው። ወይም አንዳንድ ቨርዥኖች አልጋችን ለምለም ሳር ነው። የቤታችን ተሸካሚዎች ዝግባዎች፣ የጣራችንን መወቀሪያዎች ጥዶች ናቸው። በእጮኝነት ታይም ላይ አንድ ነገር ነው ከዚህ ክፍል የምታዩት። ስውር የሆነ ቦታ መቀመጥ በጣም ምንድነው አስቸጋሪ ነው። ምን ነው ከኔ ጋር ናችሁ? ለምን ስሜት የሚባል ነገር አለ። አንድ ቆሮንቶስ 7:1 እኮ ለዚህ ነው ጳውሎስ ሲናገር ምን አለ? እኔ እንደምለው አለ ሲናገር ለወንድ ሴትን መንካት ምን አያደርግም አያስፈልግም። ትዝ ይላችኋል ያለው። ወይም መንካት የሚለውን ቃል ስትመለከቱ ሴክሹዋል ነገርን የሚያነሳሳ አነካክ መንካት ምንድነው ችግር አለው። ሰላም ስትባባሉ ምን ስትሉ ልትጠነቀቁ ይገባል። ብዙ ጊዜ በእኛ ዘመን ወጣቶች እንደዚህ ነው። ድሮ በነበርኩበት ቸርች ከወንድና ሴት ተያይዘው ከሄዱ ሽማግሌዎች ይጠሩን ነበር። ይጠሩንና ምንድነው አሁን እንደዚህ አይነት ሰው ምንድነው የሚባለው? ይሄ ኦልድ የውሃው ነው የእሳቱ አይደለም። እሳቱ እንደዛ አይደለም። ሜቢ ኢምፓርቴሽን እያካሄድኩ ነው ልትል ምን ታደርጋለህ ይችላል። ግን አንድ ነገር ነው የማወራው። አትነካካ የሚል ትእዛዝ አላመጣልህም። እስከ ድረስ ሂድም አልልህም። አንድ ነገር ግን እነግርሃለሁ። ፒዩሪቲህን ንጽህናህን ከሚያጎድፍ ነገር ምን ማድረግ አለብህ? መውጣት አለበት። ይቺ ሴት ያደረገችው ነገር ወንዱም ያደረጋት ነገር ይሄ ነው። አንድ ነገር ነው ያደረጉት። ቀጠሮ በሚቀጣጠሩበት ሰዓት፣ ፒክኒክ በሚያደርጉበት ሰዓት መኝታ ቤት አልነበረም። ያደረጉት የት ነው? አልጋችን ምንድነው? ሳር ነው። ጣሪያውስ ምንድነው? ጥድ ነው አሉ። ወደ ጫካ በዘመኑ የነበረው እንግዲህ እሱ ነው። ፒክኒክ ላይ የሚወጡት ወደዛ ምንድነው? ጫካ አካባቢ ነው። ሰው ሊኖር ይችላል፣ ግልጽ ሜዳ ሊሆን ይችላል። እዛ ቦታ ነው ያደረጉት። እንግሊዘኛውን ታነብልኛለህ? ማን ነው? ኒው ሊቪንግ ትራንስሌሽን። What a lovely pleasant sight you are, እሺ my love, as we lie here on the grass, shaded by cedar trees and spreading firs. ተመልከቱ። ሼድድ ባይ ሴዳር ትሪስ፣ በሴዳር ዛፎች ምን አድርገናል? ሼድድ ሆነናል። ጥላ ከነሱ ጥላ ውስጥ ነው ያለው። ና ሁለተኛው ነገር ይሄ ነው። እዚህ ጋር ፖይንት ያስቀመጥኩት በእጮኝነት ታይም ላይ በተቻለ መጠን ሴክሬት የሆኑ ቦታዎችን ምን አድርግ ተው። ጥያቄ ይጠየቃል ብዙ ጊዜ በእጮኝነት ታይም ላይ መሳሳም ይፈቀዳል ወይ? እስከየት ድረስ ነው መሳሳም? ጥቅስ ያውጣና አንዳንድ ሰው በተቀደሰ እንግሊዘኛ እኔ አንድ ነገር ነው የምነግራችሁ። በተቀደሰ አሳሳም የሚለውን ክፍል ስትመለከቱት ፎቶ የለውም። አንድ ነገር ያየሁት ይሄ ነው። ሌሎች ውጭ ሀገር ያሉ ክርስቲያኖች እመኑኝ እኛ ሰላም እንደምንባባለው ምን አያደርጉም አይባባሉም። ይሄ እኛ ሀገር ብቻ ነው። ወይም እና የሂብሩ ካልቸር ነው ወይም የአረብ ካልቸር ነው። ሜቢ ጉንጭም አረብ ሊስም ይችላል። ሌላ ቦታ ጉንጭም ብትስሙት ችግር አለ። ምንድነው የሚሰጥህ? ፓንች ነው። ስለዚህ ስለ ካልቸሮች ላስጠኛቸው አልችልም። አንድ ነገር ነው ግን የማወራው። ሰላምታ አሰጣጥህን ታውቀዋለህ፣ ውስጥህ ያውቀዋል። አሳሳምንም ምን ታደርጋለህ? ታውቃለህ። ገብቷችኋል ምነውን ነገር? በተቀደሰ ሀግ ተቃቀፉ፣ ክብር ለእግዚአብሔር። የተቀደሰ ሀግ ማሳጅ አርግ ግን አልተባለም።
ማይጥመኝ ሰላምታ የሚሰጡ ወንዶች አሉ፣ ማይጥመኝ ሰላምታ የሚሰጡ ሴቶች አሉ። ከኔ ጋር ናችሁ የምለው ነገር የሰው እጅ ፈትል አትባል። ደስወታ ነው ማራው ነገር ይሄ ነው። ስንቶቻችሁ የምለው ነገር ግልጽ ነው። ለምን ለኛው ፌል ስናረግ ሁላችንም ፌል የምናረገው ከየት ጀምረን ነው? ከዛ ጀምረን ነው። ሰው ገና ከእንቅልፉ እንደተነሳ ብድግ ብሎ ወጣ ዝሙት ሊሰራ አይሄድም። የሚጀምረው ስቴፕ ይሄ ነው። ስለዚህ የምነግራችሁ ነገር ይሄ ነው። ኢንቴግሪቲህን ማንነትህን ከሚያበላሽ ነገር ምን አድርግ? ራቅ። እጮኛ ወይም እጮኛ ካራክተር ከሌለው መጀመሪያ ከማግባቱ በፊት ምን ይሁን? ካራክተሩን ያዝ። ፍጹም ይሁን አላልኩም። አንተ ፍጹም ስላልሆንክ ፍጹም አልጠብቅም። ሲወል ከኔ ጋር እኔ ፍጹም ስላልሆንኩኝ ፍጹም አልጠብቅም። ነገር ግን አንድ ነገር ጠብቃለሁ፣ እግዚአብሔርን የሚፈራ። ክብር ለእግዚአብሔር። ያንን መጠበቅ አለባችሁ። ስለዚህ ከእድሜ ጋርም ምን አታድርጉ፣ አትሄዱ። ባለፈው ነግሬያችኋለሁ። አንድ ሰው እዚህና እዚህ ጋር ጸጉር ስላወጣ አደገ ማለት አይደለም። ስለዚህ ካራክተር መመልከት አለባችሁ። እንዲህ አይነትም አይገኝም ካልክ አታግባ እስከ መጨረሻው። ሲንግልነት ኃጢአት አይደለም። ሲንግልነት የእግዚአብሔር ስጦታ ነው። ጋብቻም የእግዚአብሔር ስጦታ እንደሆነ ሲንግል መሆንም የማን ስጦታ ነው? የእግዚአብሔር ስጦታ ነው። ሮንግ የሆነችውን ሴት ወይም ሮንግ የሆነውን ባል ከምታገቢ እድሜሽን በሙሉ ምን ሆነሽ መቀጠል አለብሽ? ሲንግል ሆነሽ መቀጠል። ስታንዳርድ መቀመጥ አለበት በጮኝነት ታይም ላይ። ክብር ለእግዚአብሔር ነው። ስንቶቻችን ምለው ነገር ይገባቸዋል? ወዲያውኑ ስለ ሰለሞን ስትናገር እቺ ያደረገችው ይሄን ነው። ቁጥር 4 ምዕራፍ 2 ቁጥር 4 ወደ ግብዣው አዳራሽ ምን አደረገኝ? ወሰደኝ። በእኔ ላይ ያለው ዓላማ ምንድነው? ፍቅር ነው። አሁንም ወደ አዳራሽ ነው የወሰዳት። ሰዎች ወደሚያዩት ወደ ፐብሊክ ቦታ ነው የወሰዳት። አንብልኝ ቁጥር 4ን አብርሃም He brings me to the banquet hall. He brings me to the banquet hall. So everyone can see how much he loves me. So everyone can see how much he loves me. ትሪት ሲያደርጋት ይታያል። ሜቢ ወንበር ስቦ ላይ አስቀምጣት ምን ያደርጋል ይችላል። ይሄ የነጭ ባህል ነው አትበለኝ። የነጭ አይደለም። ስጋን የምትወድ ከሆነ ስንቶቻችሁ ወንበር ተስቦላችሁ ስትቀመጡ ደስ ይላችኋል? አድርገው በቃ። ከኔ ጋር ናችሁ የምለው ነገር ባለፈው ነግሬያችኋለሁ። በምንም አይነት መንገድ ሚስትህን ኋላ አንተ ፊት አትሄድ። አባቶቻችን አድርገውት ሊሆን ይችላል። አባቶቻችንማ ብዙ አድርገዋል። የኔ አባት ከእናቴ ውጪ 2 ሚስት ነበሩ። እኔ 3 መያዝ አለብኝ? ከኔ ጋር ናችሁ ማውራው ነገር እንድታስቡ ፈልጋለሁ። አባቶቻችሁ ስላደረጉት ወይም ያደክበት ቤተሰብ እንደዛ አይነት ስርዓት አልበኛ ከሆነ አንተ ማድረግ የለብህም። ሲወልት ከኔ ጋር የፍቅር ህግ ይገዛኛል በሉ። እንዲደረግልኝ የምወደውን ሁሉ ለሰው አደርጋለሁ። ሰው ሲያሾፍብህ ደስ ይላል? ሰው በመልክ ሲያፌዝብህ ደስ ይላል? ሰው የሆነ ፓርቲን ይዞ ሲላገጥብህ ደስ ይላል? አንተ ማታድርግ። ፊኒሽ። ምንም እኮ ይሄ በጣም ቀላል። ከኔ ጋር ናችሁ? ሚስትህ ከሌላ ሰው ጋር ፍላተር ስታረግ፣ ከሌላ ሰው ጋር ፍለርት ስታረግ ትወዳለህ? መሳምን በከንፈሩ ይሳመኝን ሌላን ወንድ ስትስም ብታያት ደስ ይልሃል ወይ? አንተ ማታድርግ። በጊዜኛ ጋር ያለው ችግር ነው። እኛ እንደፈለግን እንሆናለን ወንዶች፣ ሴቶች ያችን ነገር ሲያደርጉ ይሰማናል። ቅናት የሚባለው እኛ መንፈሳዊ ቅናት አለብንም እንላለን። በእግዚአብሔር መልክ ነው የተፈጠርነው አይደለም። አንተ ላይ እንዳይደረግ የምትፈልገው ሌላ ሰው ላይ ምን አታድርግ። በግንኙነት ላይ ይሄ ወሳኝ ነው። አላማህ ምን መሆን አለበት? ፍቅር። እስቲ በሉት ከኔ ጋር ፍቅር። ምንድነው የምትመለከቱት ነው የምለው እኔ። እህቶች እጮኛ ስትይዙ ምንድነው የምትመርጡት? ገንዘብ፣ 3 ቪዎች ነገር ታሳውታላችሁ? ቮልቮ፣ ቪላ፣ ቪዛ፣ ቪዲዮ ያለው ባህሪው ደግሞ ምንድነው? 0 ወይስ እግዚአብሔርን የሚፈራ ሜቢ ትንሽ ነገር ያለው? እዚህ ጋር መናገር እፈልጋለሁ። ምንም ነገር የሌለውን የማይሰራ ሰው አግባል አልልሽ። ችግር ነው። ወንድ ልጅ ከማግባቱ በፊት ከእናቱ ቤት መውጣት መማር አለበት። ሰምታችሁኛል? ምረው ነገር ይሄ ማለት ከቤት ወጥቶ ይኑር ማለት ያለ ራሱን ግን ማስተዳደር መቻል አለበት። ሰምታችሁኛል? ማውራው ነገር ሰምታችሁኛል? መጽሐፍ ቅዱስ እኮ እንደዚህ ነው የሚለው።
ለቤተሰቡ የማያስብ ሰው አለ ሲናገር ሃይማኖቱን ከባሰ ይልቅ ምንድነው አረመኔ ነው አለ። የመጀመሪያው አዘ ሀዝባንድ ወይም እንደ ወንድ ካንተ የሚጠበቅ ነገር አለ። ፕሮቫይድ ማድረግ አለበት። ፕሮቫይድ ስራ ከሌለ ልታገባ አይገባም። እግዚአብሔር ለአዳም ሚስት ከመስጠቱ በፊት መጀመሪያ ያሰጠው ምንድነው? ስራ ነው። ኮትኩት ነው ያለው። ከፍታችኋል ማራው ነገር 10ኛ ክፍል ሆነ ትምህርት ቤት እየተማርክ እናት ቤት እያለ እጮኛ የሚያምር ምንም ምክንያት የለም። 10ኛ ክፍል ተማሪዎች ሆናችሁ ወይም ስራ የሌላችሁ ሰዎች አሁን ልትበሳጩብኝ ይችላላችሁ። መብት ነው። እጮኛ የምትይዘው ለማግባት ከሆነ ግን እኔ የምልህን ነገር በስነ ስርዓት አስበው። አብሮ ለመሆን ምናምን የምትፈልግ ከሆነ ያ ሌላ ጉዳይ ነው። ክርስትና ውስጥ የለም። ሰምታችሁኛል ማራው ነገር? ስንቶቻችሁ ምለው ነገር ይገባችኋል? አዎ ገብታችሁ አስቡበት። ምሳሌ እንድታጠኑ ፈልጋለሁ። ምሳሌ መጽሐፍን በደንብ ከዛ ደግሞ መኃልየ። ስለዚህ ይሄ ነገር ነው። ልክ እንግዲህ ምን ሆነች ይቺ ሴት? ወዲያውኑ ትሪት በሚያደርጋት ሰዓት አንድ ነገር ውስጥ ገባች። ደስ የሚለው ወንዱ ሲከለክላት ታዩታላችሁ። ጌታ ያርገን ይሄኛውን ሰው። ክብር ለእግዚአብሔር ይሁን። ናም በዘቢብ አበረታቱኝ አለች። ቁጥር 5 በእንኮይም አስደስቱኝ፣ በፍቅሩ ታይዤ ምን አድርጌያለሁ? ይሄ የበረከት ቃል ነው። በዘቢብ ምን አድርጉኝ? አበረታቱኝ ትላለች። ዘቢብን አይወዱትም እስራኤላውያኖች። አንድ ነገር ይላሉ፣ ፊዚካል የሆነ ስሜትን ያነሳሳል ብለው ያምናሉ ዘቢብን። አንድ እንግሊዝኛ ቃል ነበረው፣ አዶን ነው ምን እንደሆነ አላስታውሰውም። በእንኮይ ምን አድርጉኝ? አስደስቱኝ፣ በፍቅሩ ይዤ ምን አድርጌያለሁ? ተይዤ ታምሜያለሁ፣ ግራ እጁን ምን አድርጌያለሁ? ተንተርሻለሁ። እንግሊዝኛው መጽሐፍ ቅዱስ ደስ ይለኛል። ተንተርሻለሁ የሚለው ቃል እንደዚህ ይለዋል፣ ግራ እጁን ያንተርሰኝ ቀኝ እጁም ይቀፈኝ ትላለች። ይገባቸዋል? ግራ እጅ መተራስና መታቀፍ this is a sexual position። ወዲያውኑ ጭንቅላቷ ውስጥ መምጣት ጀመረ። ልክ ምዕራፍ 3 ላይ ትመለከታለች። በሌሊት ታስበው ትጀምራለች። በህልሟ አብራው ስትሄድ ሴክስ ስታደርግ ይታሰባታል። አንድ ነገር ግን ሲነግራት ሁለቴ ሲከለክላት ታያላችሁ። ልክ ከጋብቻው በኋላ ከምዕራፍ 3 በኋላ ግን ሲመጡ ታያላችሁ። ሁሉም ነገር እንደዚህ የሚል ቃል ሁለቴ ታነባላችሁ። ቁጥር 7 ላይ እናንተ የኢየሩሳሌም ቆነጃጅት ራሱ እስኪፈልግ ድረስ ፍቅርን እንዳታስነሱት ወይም እንዳትቀሰቅሱት በሚዳቋና በሜዳ ዋሊያ እማጠናችኋለሁ። እስቲ ወንስ ሚዳቋና ሜዳ ዋሊያ ሙሉ ክፍሉን ስትመለከቱት ሚዳቋና ሜዳ ዋሊያ የሚሉትም አንድ ሆነ ታውቃላችሁ። ወንዱንና ሴቷን ነው የሚመለከተው። ከነገር ናችሁ። ሙሉ ክፍሉን ተመልከቱት። ወዴ እንደ ሚዳቋ ነው አለች። ስለዚህ በእነሱ ስም ምን ታደርጋለች? ትምላለች። ፍቅርን ምን አታረጉት? አታስነሱት። ጊዜው እስኪደርስ ድረስ ኖ መቆም አለበት። ሲቆም ታዩታላችሁ። ምዕራፍ 2 ላይ ልክ ጮኝነት ውስጥም ከገቡ በኋላ ግንኙነታቸው ከጠነከረ በኋላ በድጋሚ የምትለው ነገር ስሙ። ምዕራፍ 3 ላይ ይቅርታ ወደ ርዕሴ ገባው ግን ኤኒዌይ እንድናየው ፈልጋለሁ። ቁጥር 4 ከእነርሱ ጥቂት ልፍ እንዳልኩ ውዴን አገኘሁት፣ ያዝኩት፣ ወደ እናቴ ቤት እስካመጣው በማህፀንም ወደ ተሸከመችኝ እልፍኝ እስካገባው ድረስ አልለቀውም። መልሱ ምንድነው? አሁንም ቁጥር 5 እናንተ የኢየሩሳሌም ቆነጃጅት ራሱ እስኪፈልግ ድረስ ፍቅርን እንዳታስነሱት ወይም እንዳትቀሰቅሱት በሚዳቋና በሜዳ ዋሊያ እማጥናችኋለሁ። ምዕራፍ 4 ላይ ልክ ምዕራፍ 3 መጨረሻ ላይ ሰርጉ ይካሄዳል። ቁጥር 11 ላይ ምዕራፍ 4 ላይ ግን የምትለው ነገር አለ። ውዴ ሆይ ምን አድርግ? ና የሰሜን ንፋስ ምን አድርግ? ንፈስ። በወይን ቦታዬ ላይ ንፈስ። በወይን ቦታ አይደለም፣ በወይን ቦታዬ። ብዙዎቻችሁ ከኔ ጋር ናችሁ። ማውራው ነገር ኔክስት የምናየው ይሄን ነው። ክብር ለእግዚአብሔር ይሁን። ስንቶቻችሁ ምለው ነገር ገብታችኋል? ሃሌሉያ። ሲስ የገባው ሰው እጁን ያሳየኝ። እየተግባባን አላልኩ። የገባው ማውራው አንግባባ መጨረሻ ላይ ገባችኋል። ክብር ለእግዚአብሔር። ኔክስት እናያለን፣ እንቀጥላለን። ሃሌሉያ። ሁላችንም እጆቻችንን ዘርግተን ከኔ ጋር እንጸልያለን። አንውጣ፣ እስክንጨርስ ድረስ አንውጣ።